እስኪ አስቡትም በዓለማችን ላይ ሳይንስና ቴክኖሎጂ ይህንን ያክል በረቀቀበት በዚህ ዘመን አሁን ድረስ የሰው ልጅ አእምሮ ሊፈታቸው ያልቻሉም በዓይናችን ብናያቸው ማመን እስኪከብድን ድረስ ተፈጥሮ የደበቀቻቸው አስገራሚ ሚስጥሮች አሉ። እንኳን ወደ ፊደል ቲዩብ በደህና መጡ። ዛሬ የምንጓዘው ድንጋዮች ያለምንም ሰው ንክኪ በራሳቸው ወደሚጓዙበት በረሃም፣ ውሃ ገብቶ ወደማይወጣበት አስፈሪ ጉድጓድ፣ እንዲሁም መርከቦች ወደሚዋጡበት ባህርና ውሃው እስኪፈላ ድረስ ወደሚሞቅበት እንግዳ ወንዝ እንገባለን። አሁን የመጨረሻው ደግሞ እዚሁ ሀገራችን ኢትዮጵያ ውስጥ የሚገኝ ልክ እንደ ሌላ ፕላኔት የሚቆጠር አስደናቂ ስፍራ እናያለን። እስኪ ፈታ በሉም ሻይ ቡና እያላችሁ ይህንን አእምሮን የሚያነቃቃ ጉዞ አብረን እንጀምራለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ ማድረጋችሁን አትዘንጉ። ምክንያቱም በየሳምንቱ እንዲህ ያሉ አስገራሚ መረጃዎች ይዤላችሁ ቀርባለሁና። ስድስተኛም የሞት ሸለቆ ዘዴዝ ቫሊ ይሉታል እና የሚንቀሳቀስ ድንጋዮቹም። ጉዟችን የምንጀምረው በአሜሪካ ካሊፎርኒያ ከሚገኘው የሞት ሸለቆ ዴዝ ቫሊ በመባል ከሚታወቀው እጅግ ሞቃታማና አስፈሪ በረሃ ነው። መቼስ አይናችን ያላየው ጆሮአችን ያልሰማቸው አዲስና እንግዳ ነገሮች በእኛ ምድር ላይ አሉ። ሳይንስ ያልፈታቸው ሚስጥራታቸው ያልተነገረና ያልታወቀ እጅግ አስደናቂ የዓለማችን ገጸ በረከቶች ናቸው። እስኪ በአይነ ህሊናችሁ ተመልከቱ። ፀሐይዋ አናት ላይ ናት። አካባቢው ጭር ያለና የደረቀ ነው። በዚህ ምድረ በዳ ውስጥ ግን አንድ አእምሮን የሚያስጨንቅ ሚስጥር አለ። በዚህ አስፈሪ በረሃ ውስጥ ሪስትራክት ፕላያ የሚባል የደረቀ ሐይቅ አለ። በመቶ ኪሎ ሜትሮች የሚመዝኑ ትላልቅ ድንጋዮች በአካባቢው ይገኛሉ። አስገራሚው ነገር ግን ይህ አይደለም። የድንጋዮች መኖር አይደለም የሚያስገርመው፣ እነዚህ ድንጋዮች ይንቀሳቀሳሉ ብላችሁ ላታምኑ ትችላላችሁ። አዎ ይንቀሳቀሳሉ። በትክክል ሰምታችኋል። ምንም አይነት የሰው ወይም የእንስሳት ዱካ በአካባቢው ሳይኖር እነዚህ ድንጋዮች በራሳቸው ፈቃድ ከመሬት ላይ እየተንሸራተቱ ረጅም ርቀትን ይጓዛሉ። ከኋላቸው የተጓዙበት ድኳ ወይም መስመር ትተው ያልፋሉ። ይህ የሚደንቅና እጅግ የሚያስገርም የዓለማችን ክስተት ነው። እንደምትመለከቱት ድንጋዮች ይንቀሳቀሳሉ። ግራ ውጠው ከቦታ ቦታ ሲጓዙ እንመለከታለን። በሆኑ ለ10 ዓመታት ሳይንቲስቶች ይህን ሚስጥር ለመፍታት ሞክረዋል። አንዳንዶቹ ማግኔቲክ ፊልድ ነው ሲሉ፣ ሌሎቹ ደግሞ የውጭ ዓለም ፍጥረታት ኤሊያኖች ስራ ነው ይላሉ። ይህንን የሚሉት ግን እጅግ ሚስጥራዊና የረቀቀ በመሆኑ ነው። ነገር ግን በቅርብ ዓመታት በተደረገ ጥናቶች ሳይንቲስቶች አንድ አስገራሚ ሳይንሳዊ ክስተት ደረሱበት። ይህም በክረምት ወራት በዚሁ በደረቀ ሐይቅ ላይ ስስ ውሃ ይተኛል። በሌሊት ደግሞ ከፍተኛ ቅዝቃዜ ሲኖር ውሃው ወደ ስስ በረዶነት ይቀየራል። በማግስቱ ፀሐይ ስትወጣ በረዶ መሰነጣጠቅ ይጀምራል። በዚህ ጊዜ የሚነሳው ኃይለኛ ነፋስ ያን ስስ የበረዶ ንጣፎች ከነ ድንጋዮቹ ወደፊት ይገፋቸዋል ነው ነገሩም። ይህ ሂደት እጅግ በዝግታ የሚከናወን ቢሆንም የድንጋዮች ምስጢር ጉዞ ግን ሳይንሳዊ በሆነ መንገድ ያስረዳል። ቢሆንም ግን ድንጋዮቹ ሲንቀሳቀሱ በአካል መመልከት አሁንም ድረስ ዘግናኝና እጅግ አስገራሚ፣ የሚያስፈራና የሚያስደንቅ ነው። ዛሬም ድረስ የሚታይ ታምር ነው። በእርግጥ ሳይንሳዊ መላምቱ ይህንን ቢልም ከሳይንሳዊ መላምቱ ባሻገር ሌላ ምስጢራዊ ጉዳይ እንዳለ ይነገራል። አምስተኛ የሰይጣን መጥበሻ ውሃ የሚወጣው ምስጢራዊ ጉድጓድ። ከደረቁ በረሃ ወጥተን ወደ አሜሪካ ሚኒሶታ ግዛት አረንጓዴ ጫካዎች እንጓዛለን። እነዚህ ብሮል የተባሉ ወንዞች አሉ። ይህ ወንዝ በተፈጥሮ ውበቱ ማራኪ ቢሆንም በመሃሉ ላይ ግን አንድ ትልቅ ሚስጥርን ደብቋል። ወንዙ ወደ ታች ሲወርድ ለሁለት ይከፈላል። አንደኛው ክፍል በተለመደው መንገድ ፏፏቴ ፈጥሮ ጉዞውን ወደ ሱፐር ሐይቅ ይቀጥላል። ሁለተኛው ግማሽ ግን የሰይጣን መጥበሻ ተብሎ ወደሚጠራው አንድ ጥልቅና ጨለማ ጉድጓድ ውስጥ ይገባል። ጥያቄው እዚህ ላይ ነው። ይህ ወደ ጉድጓዱ የሚገባው በሚሊዮን ሊትር የሚቆጠረው ውሃ ወዴት ይሄዳል? የትስ ይገባል? መልስ የለም። እስኪ እናንተ ምን ይመስላችኋል? ይህ ውሃ መሬት ውስጥ ሌላ ዓለም ይፈጥር ይሆን? ሳይንቲስቶችና ተመራማሪዎች ይህንን ለማወቅ ብዙ ጥረዋል። በውሃ ውስጥ በቀላሉ የማይለቁ ቀለማትን ጨምረዋል። በሺዎች የሚቆጠሩ የፒንግ ፖንግ ኳሶች ወደ ጉድጓድ ጥለዋል። አልፎም ተርፎም የጂፒኤስ መከታተያዎችን አስገብተዋል። ነገር ግን ከነዚህ ውስጥ አንዱም ነገር ተመልሶ አልተገኘም። በርካቶችን ግራ ያጋባው ሳይንቲስቶችን የፈተነውና ሚስጥሩ ዛሬም ድረስ ያልታወቀው ይህ ቦታ በርካታ የሆኑ ሳይንሳዊ ምርምሮች ቢደረግበትም ፍንጭ ግን ሊገኝለት አልቻለም። ረቂቋ የሆነችው ዓለማችን ዛሬም ድረስ በርካታ ሚስጥራትን ይዛ በልቦና ማህፀን ውስጥ ተሸክማ እየኖረች ነው። ሳይንቲስቶች በቅርቡ ባወጡት መላምት
ይህ ውሃ ከመሬት በታች በቅርብ ርቀት ተመልሶ ከዋናው ወንዝ ጋር ይቀላቀላል ይላሉ። ነገር ግን የተጣሉት እነዛ እቃዎች የት እንደገቡ እስካሁን የተረጋገጠ ሳይንሳዊ መልስ የለም። እናንተስ በዚህ ጉድጓድ አጠገብ ቆማችሁ ብትመለከቱ ምን ይሰማችኋል? አራተኛም ሲኦልን የምትመስለው ገነት ዳሎል ኢትዮጵያ። ውድ አድማጭ ተከታታዮቻችን አሁን ደግሞ ወደ ራሳችን ሀገር ወደ ውዷ ኢትዮጵያ እንመለሳለን። ብዙ ጊዜ የውጭ ዜጎች ሀገራችንን ሲያስቧት ታሪካዊ ቦታዎችን ብቻ ሊሆን ይችላል። ነገር ግን በአፋር ክልል ደናኪል ዲፕሬሽን በዚህ ውስጥ የሚገኙ ዳሎል ምድር ላይ ካሉ ሳይንስን ግራ ካጋቡ ቦታዎች በግንባር ቀደምትነት የሚጠቀስ ይህ ቦታ ነው። ዳሎልን ስትመለከቱ ልክ ምድርን ለቃችሁ ማርስ ወይም ጁፒተር ላይ ያረፋችሁ ነው የሚመስላችሁ። መሬቱ በደማቅ ቢጫም፣ በአረንጓዴ፣ በነጭና በቀይ ቀለማት አሸብርቋል። ነገር ግን ይህቺ ማራኪ ቦታ በዓለማችን ላይ ካሉ እጅግ አደገኛ ስፍራዎች አንዷ ናት። የቦታው አማካኝ ሙቀት መጠን ከ41 ዲግሪ ሴልሺየስ ወይም ከ106 ዲግሪ ፋራናይት በላይ ሲሆን በዓለማችን ላይ ሰው ሊኖርበት ከሚችል ቦታዎች ሁሉ በጣም ሞቃታማ መሆኑ ነው። እነዚህ የምትመለከቷቸው ውብ ቀለማት ከመሬት ስር ከሚተንከተከው ማግማ የሚወጡ አሲዶች፣ ሰልፈር እና የጨው ክምችቶች ናቸው። በዳሎል ውስጥ ያሉት ትናንሽ ሐይቆች ውሃቸው እጅግ አሲዳማ ወይም ደግሞ ፒኤች መጠኑ ከዜሮ በታች የሆነና መርዛማ ናቸው። ማንኛውም ህይወት ያለው ነገር እዚህ ውስጥ ቢገባ በሰከንዶች ውስጥ ሊሟሟ ይችላል ማለት ነው። የተፈጥሮ ጉዳይ እጅግ ይገርማል። ሆኖም ሳይንቲስቶች ያስገረመው ትልቁ ነገር ምንድን መሰላችሁ? በዚህ እጅግ መርዛማ ሞቃታማና አሲዳማ በሆነ ስፍራ ውስጥ እንኳ ስትሪሞፋይለስ የሚባሉ ጥቃቅን ህይወት ያላቸው ረቂቅ ተዋሳያን ማይክሮቤስ መገኘታቸው ነው። የግኝት በሌሎች ፕላኔቶች ላይ ህይወት ሊኖር ይችላል የሚለውን የሳይንስ ተስፋም አለብልሟል። ዳሎል ሞትና ውበት በአንድ ላይ የተጣመሩበት የሀገራችን ድንቅና ሚስጥራዊ ቦታ ናት። ሶስተኛም የሲኦል በር ዘ ዶር ኦፍ ሄል ይሉታል። ቱርክሜኒስታን አሁን በምድረ በዳ መሃል ለግማሽ ክፍለ ዘመን ሳይጠፋ ወደሚነደው የእሳት ጉድጓድ ይዣችሁ ልጓዝ ነው። ቦታው ቱርክሜኒስታ ውስጥ የሚገኝ ካራኩም በረሃ ውስጥ ነው። የአካባቢው ሰዎች ይህንን ቦታ የሲኦል በር ዘ ዶር ኦፍ ሄል ብለው ይጠሩታል። እስኪ አስቡት፣ በጨለማ ብርሃን መሃል 70 ሜትር ስፋትና 30 ሜትር ጥልቀት ያለው ግዙፍ ጉድጓድ እሳተ ገሞራ በሚመስል ሁኔታ ሌትና ቀን ይነዳል። ይህ ክስተት እሳተ ገሞራ እንዳይመስላችሁ የተፈጥሮም አደጋም አይደለም። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1971 ዓ.ም ነው። የሶቪየት ህብረት ሳይንቲስቶች የነዳጅና የተፈጥሮ ጋዝ ለማውጣት ወደዚህ በረሃ መጡ ይለናል ታሪክ። መቆፈርም ሲጀምሩ መሬቱ በድንገት ተደረመሰና መሳሪያዎቻቸውን በሙሉ ውጦ ይህንን ግዙፍ ጉድጓድ ፈጠረ ነው ነገሩ። ከጉድጓዱ ውስጥ ሚቴን የተባለ መርዛማ ጋዝ መውጣት ጀመረ። ሳይንቲስቶቹ ይህ መርዛማ ጋዝ በአካባቢው መንደሮች ላይ አደጋ እንዳያደርስ በማሰብ እሳቱን እንለኩሰውና በጥቂት ሳምንታት ውስጥ ተቃጥሎ ያልቃል ብለው አምነውም ወሰኑ ነው ነገሩ። ክብሪት አመጡና እሳቱን ጫሩበት። እሳቱም ተያያዘ። ነገር ግን እዚያ በጥቂት ሳምንታት ያልቃል ብለው ያሰቡት ነገር ጉዳዩ ሌላ መዘዝ ይዞ መጣ። ክብሪታቸውን ጭረው እሳቱን ሲያያይዙት በሳምንታት ውስጥ የሚቴን ጋዙ ያልቃል ብለው አስበው ነበረ። ነገር ግን እነዚያ በጥቂት ሳምንታት ያልቃል ያሏቸው ሳምንታት ወደ ወራት፣ ወራቶች ደግሞ ወደ ዓመታት፣ ዓመታቱ ደግሞ ወደ 50 ዓመታት ተቀየሩ። አዎ ቤተሰቦችም ያ የሰው ልጅ በስህተት የለኮሰው እሳት ከ50 ዓመታት በላይ ዛሬም ድረስ ሳይጠፋ እየነደደ ይገኛል። ከስር ያለው የተፈጥሮ ጋዝ ክምችት ምን ያህል ሰፊ እንደሆነ ማንም አያውቀውም። ሁለተኛም የቤርሙዳ ትራያንግል። ብዙዎቻችሁ ስለ ቤርሙዳ ትራያንግል ሰምታችሁ ሊሆን ይችላል። ቤርሙዳ ዛሬም ድረስ ሚስጥሩ ያልታወቀና ያልተነገረ እጅግ ረቂቅ የሆኑ ሚስጥራዊ ኩነቶች የሚከወኑበት ቦታ ነው። ይህ በአትላንቲክ ውቅያኖስ ላይ በፍሎሪዳ በፖርቶሪኮና በቤርሙዳ ደሴቶች መካከል የሚገኘው ምናባዊ የሶስት ማዕዘን ክልል ነው። ስለዚህ ቦታ ብዙ አስፈሪ ታሪኮች ተነግረዋል። በመቶዎቹ የሚቆጠሩ ግዙፍ መርከቦች፣ የጦር አውሮፕላኖችና በሺዎቹ የሚቆጠሩ ሰዎች በዚህ ክልል ውስጥ አለፉ ሲባል ልክ እንደ ጭስ በነው ጠፍተዋል። በሆኑ ምንም አይነት የእርዳታ ጥሪ፣ ምንም አይነት የተሰበረ አውሮፕላን ስብርባሪም አልተገኘም። ለምሳሌ በ1945 ዓ.ም 5 የአሜሪካ የጦር አውሮፕላኖች ፍላይት 19 በመባል የሚታወቁት ልምምድ ላይ እንዳሉ በዚህ ክልል ውስጥ አቅጣጫ ተጠፋባቸው። አብራሪው በመጨረሻ የተናገረው ቃል ሁሉም ነገር ተበላሽቷል፣ ውሃው ነጭ ሆኗል፣ የት እንዳለን አናቅም የሚል ነበረ።
ከዚያ በኋላ እነዚህ አውሮፕላን ያያቸው ፍጹም አልተገኘም። ታዲያ ሳይንስ ስለዚህ ቦታ ምን ይላል? ሳይንስ ሁሉን ነገር ከሳይንሳዊ መላምት ጋር አገናኝቶ መላምታዊ ሐሳብ ለመስጠት ይሞክራል። ብዙዎቹ እንዲህ ይላሉ፣ እኒህን አውሮፕላንና ታላላቅ የሆኑ ሚስጥራዊ ኩነቶች የሚፈጸሙበት ዋና ምክንያት የእነዚህ መጥፋትም ምክንያታቸው የሚሆኑት እነዚህ ኤሊየኖች ጠልፏቸው ይሆናል ወይም ወደ ሌላ ልኬት ወይም ዳይሜንሽን ውስጥ ገብተዋል ይላሉ። ሳይንቲስቶች ግን ሁለት ዋና ዋና ማብራሪያዎችን ያስቀምጣሉ። አንደኛው ማግኔቲክ አኖማሊ ይሉታል። የበሪሙዳ ትራያንግል ኮምፓስ ትክክለኛው ሰሜን ትሩዝ ኖርዝ እና ማግኔቲክ ሰሜን የሚባለው ማግኔቲክ ኖርዝ በአንድ መስመር ከሚያሳይባቸው የዓለማችን ጥቂት ቦታዎች አንዱ ነው። ይህ ደግሞ አብራሪዎችን ያሳስታል ነው ነገሩ። ሁለተኛው ሳይንሳዊ ግምት ምንድን ነው ካላችሁ እጅግ አስገራሚው ሳይንሳዊ መላምት ነው። ከውቅያኖሶች ወለል ስር የሚወጣው ሚቴን ጋዝ ነው። ይህ ጋዝ ከስር በከፍተኛ ኃይል ወደ ላይ ሲወጣ የውሃውን እፍግታ ወይም ደንስቲ ቀንሰዋል ነው ነገሩ። በዚህ ጊዜ መርከቦች ልክ እንደ ድንጋይ ወዲያውኑ ወደ ጥልቀቱ ይሰጥማሉ። ሆኖም ግን አሁን ድረስ የቤርሙዳ ትራያንግል የዓለማችን ትልቁ ሚስጥር እንደሆነ ቀጥሏል። ሳይንስ መላመቱን ይናገር እንጂ እውነታው ግን ከዚህ ባሻገር እንደሆነ በርካቶች ይናገራሉ። አንደኛም የሚፈላ ወንዝ ባናይ ቲምፒሽካ ይባላል። ቦይሊንግ ሪቨር ኦፍ አማዞን ይባላል። በአማዞን ጫካ ውስጥ ከውሃው ላይ ከፍተኛ ትነት እየወጣ ያለ ወንዝ ነው ይባላል። የዛሬው የመጨረሻና አንደኛው ሚስጥራዊ ቦታ በአማዞን ጥቅጥቅ ያለ ደን ውስጥ የሚገኝ የሚፈላው ወንዝ ነው። ለብዙ ዘመናት ይህ ወንዝ እንደ አፈ ታሪክና ተረት ብቻ ይቆጠር ነበረ። የአካባቢው ተወላጅ በፀሐይ ሙቀት የሚፈላ ወንዝ አለ፣ እዚያ ውስጥ የገባ እንስሳ ወዲያውኑ ተቀቅሎ ይሞታል እያሉ ይተርኩ ነበረ። በ2011 ዓ.ም አንድ አንድሬስ ሩዞ የተባለ ሳይንቲስት ይህንን አፈ ታሪክ ለማረጋገጥ ወደ አማዞን ጫካ ገባም። እናም ያየውን ማመን አቃተው። 6 ኪሎ ሜትር ርዝመት ያለው ከውሃው ላይ ጭስ ወይም ትነት የሚወጣበትና የውሃው ሙቀት እስከ 100 ዲግሪ ሴልሺየስ የመፍላት ደረጃ የደረሰ ወንዝ አገኘም። ይህንን ለዓለም ሲናገር ዓለም ተደነቀ፣ ተገረመም። ብዙውን ጊዜ እንዲህ አይነት የሚፈላ ውሃ የሚገኘው በእሳተ ገሞራ አቅራቢያ እንጂ በአማዞን አካባቢ መሆኑ እጅግ አስገርሟል። ነገር ግን አስገራሚው ነገር ከዚህ ወንዝ አጠገብ በ700 ኪሎ ሜትር ርቀት ውስጥ ምንም አይነት እሳተ ገሞራ አለመኖሩ ነው። ታዲያ ይህ ውሃ እንዴት ሊፈላ ቻለም? ምን ይመስላችኋል? የሳይንስ ሊቃውንት ምርምር ካደረጉ በኋላ የደረሱበት ድምዳሜ አእምሮን የሚያነቃቃ ነው። ከመሬት ጥልቀት ውስጥ ያሉ የተሰነጠቁ አለቶች ልክ እንደ ደም ስር ሆነው ያገለግላሉ ነው ነገሩ። ውሃው በመሬት ስንጥቅ ወደ እጅግ ጥልቅ የመሬት ክፍል ወይም ጂኦተርማል ሂት ወዳለበት ይወርዳል። እዚያም በከፍተኛ ሁኔታ ይሞቅና በግፊት ተመልሶ ወደ ላይ ይረጫል ነው። ይህ የተፈጥሮ ቧንቧ መሆኑ ነው። ይህንን ወንዝ ወደ ተፈጥሮ የሞት ምድጃነት ቀይሮታል። በዚያ ወንዝ ውስጥ የገባ ማንኛውም ሕይወት ያለው ነገር ፈጽሞ አይተርፍም። ተፈጥሮ በእውነት አስፈሪ፣ እጅግም አስገራሚ፣ ፈጽመን ያላወቅናት የምድራችን ገጸ በረከቶችና እጅግም ታምራት የሚያስብሉ ሁነቶችን በልቦናዋ ይዛለች። የኛ አይቱ ምድር ቤተሰቦችም የሰው ልጅ ቴክኖሎጂ ጨረቃ ላይ ደርሷል። ማርስን ለማሰስ ሮቦቶቹን ልኳል። አርቲፊሻል ኢንተለጀንስን ፈጥሯል። ነገር ግን ዛሬም እንዳየነው የገዛ መኖሪያችን የሆነችውን ይችን ምድር አሁንም ድረስ ልንፈታቸው ያልቻልናቸው በአክብሮትና በመገረም እንድናያቸው የሚያደርጉን እልፍ ሚስጥሮች ባለቤት ናት። ከሞት ሸለቆ ድንጋዮች እስከ ዳሎል አስደናቂ ቀለማት ተፈጥሮ ሁልጊዜ ከኛ ጥበብ በላይ መሆኗን ታስታውሰናለች። እስኪ እናንተ ከሰማችሁትና ካደመጣችሁት ከነዚህ ከስድስቱ እጅግ ያስገረማችሁና ያስደነቃችሁ የትኛው ነው? በሀሳብ መስጫ ሳጥን ሀሳባችሁን አስቀምጡ። ይህ ፕሮግራም ከተመቻችሁ ላይክ አድርጉ። ቤተሰብ ለመሆን ሳብስክራይብ አድርጋችሁ ተከታተሉን። በሌላ ፕሮግራም እንገናኛለን። ሰላም።